መልካም ለተሰንበት እንዲሆንላችሁ እንመኛለን። በመላው ዓለም ላይ ለምትገኙ ሴቶች ደግሞ መልካም የሴቶች ቀን እንላለን። የቡና ሰዓታችን ላይ ነው የምንገኘው። ዛሬ የሴቶች ቀን እንደመሆኑ መጠን ደግሞ በዓለም አቀፍ የሴቶች ቀን ላይ ከሴቶች ጋር የተገናኙ ጉዳዮችን አንስተን እንድንጫወት አንድ እንግዳ ይዤላችሁ መጥቻለሁ። እንግዳዬ በቡና ሰዓት የጋበዝኳት እንግዲህ ዶክተር አሰጋሽ ጸጋዬ ትባላለች። ስሟም ለየት ያለ ነው። ዓለም አቀፍ ሳይንቲስት ናት። የመጀመሪያ ዲግሪዋን እንግዲህ በኦክላሆማ ዩኒቨርሲቲ የተማረችው ተወልዳ ያደገችው አሰላ ነው። ዓለም አቀፍ በምንላቸው የተለያዩ ዩኒቨርሲቲዎች ላይ በመምህርነት ሰርታለች። ሀገራችንም ላይ በመምጣት ደግሞ ሙያን በከፍተኛ የትምህርት ተቋማት ላይ አካፍላለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ በጣም አመሰግናለሁ። እኛም እጅግ በጣም እናመሰግናለን። እንኳን አደረሰሽ። እንኳን አብሮ አደረሰን። ዛሬ እንግዲህ መግቢያችን ላይ አንድ ሀሳብ አንስተን ስንነጋገር ነበር። የሴቶችም ቀን እንደመሆኑ የሀገራችን ሴቶች አብዛኛዎቻችን ስኬታማ ለመሆን ደግሞ ወደ ኋላ ያዝም ያደረገን ነገር አለ። አንቺም አሰላ ተወልደሽ እንደማደግሽ ደግሞ በነበርሽበት ወቅት ኢትዮጵያ ውስጥ ይሄንን ስሜት ትጋሪያለሽ ብዬ አስባለሁኝና በዚህ ሀሳብ ላይ ያንቺ ስሜት ምንድነው የሚለውን እንጫወትና እንጀምር። እሺ፣ አሰላኔ በተወለድኩበት ጊዜ እንደዚህ እንዳሁኑ ጊዜ የሰለጠነ አልነበረ። ከዛ አንስቶ አሁን እስከደረስኩበት ጊዜ ድረስ ያሉት እንቅፋቶች ብዙዎች ናቸው። ሴቶች መቼም ብልሃተኞች ነን፣ ጎበዞች ነን። ለእያንዳንዱ ችግር ለሚያጋጥመን ለዛ መፍቻ እንፈልጋለን። በዛም በጠንካራነት ነው ይሄ ሁሉ ሊደርስ የቻለው። ይሄንንም ክሬዲት ለአባቴ ለአቶ ጸጋዬ ደስታ፣ ለእናቴ ለወይዘሮ በላይነሽ ጥላሁን እሰጣለሁ። አባቴ በትምህርት ደረጃ እንድንቀጥል ቤተሰቦቼን በሙሉ ይገፋፋን ስለነበረ ለዚህ አብቅቶናል። በዚህም ላይ እንግዲህ የእያንዳንዳችን ጥረት ያስፈልገዋል። ካሰላ ሀረር አለማያ ገባሁ። ከአለማያ ኮሌጅ ስኮላርሺፕ ተሰጥቶኝ ወደ አሜሪካ እንዳልሽው ኦክላሆማ ስቴት ዩኒቨርሲቲ ሄድኩኝ። መጀመሪያ ማጥናት የፈለኩት ኬሚካል ኢንጂነሪንግ ነበር። ነገር ግን ስኮላርሺፑ የተሰጠው ለፉድ ኤንድ ኒውትሪሽን ኤንድ ባዮኬሚስትሪ ስለነበረ በዛው መቀጠል ስለነበረብኝ ቀጠልኩኝ። ግን ሴት ሆነሽ የውጭ ሰው ሆነሽ ጥቁር ሆነሽ በአሜሪካን ሀገር በዚያን ጊዜ 1970 74 74 ነው ሄድኩት። ያለው ችግር ቀላል አልነበረም። አንደኛ ሴት ስትሆኚ ጥቁር ስትሆኚ ነጮቹ ጭንቅላት ያለሽ አይመስላቸውም። ያንን ሁሉ መጋፋት አለብሽ እና ያንን ሁሉ ታግለን ብለን ጥረት አድርጌ ነው እዚህ የደረስኩት። ተስፋ መቁረጥ የለም። ተስፋ ከቆረጡ የሰው ልጅ ይወድቃል። ጥቁር ሆነሽ በአሜሪካ ነገር ዩኒቨርሲቲ ላይ እንደመማርሽ ከነጮች የሚደርሰው የሚነሳው ነገር ነበረ። ያ ብቻም ሳይሆን በመምህርነትም የሰራሻቸው ዩኒቨርሲቲዎች አሉ፣ ዓለም አቀፍ ዩኒቨርሲቲዎች እና ኬንታኪ፣ ጆርጅ ታውን ማንሳት እንችላለን። እና እስቲ አጫውቺ። በስኳር ነው ባዶ ልቅዳልሽ? በጥቁር እንዲሁ ባዶ። እሺ። ተማሪ ሆነሽ ላቦራቶሪ ለምሳሌ ኬሚስትሪ ላብ ሼር ፔር ስትደረጉ ነጮቹ ካንቺ ጋር ፔር መሆን አይፈልጉም። ነጩ ጥቁር እና በዛ በኬሚስትሪ ክላስ የነበርኩት ጥቁር እኔ ብቻ ነበርኩ። እና ያንን ሁሉ ተወጥቼ ነው እዚህ የደረስኩት። ከዛ በኋላ ግራጁዌት አድርጌ ማስተርሴንም ዶክተሬቴንም ካገኘው በኋላ ኦክላሆማ ሳይንስ ሴንተር ሚራስ መጥቻለሁ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። የሪሰርች ሳይንቲስት ሆኜ ተቀጠርኩ። ዛ ሪሰርች ላይ ስለ ፉድ ሃው ምግብ ደም ግፊትን እንዴት እንደሚፈጥር ከዛም ውስጥ ለምሳሌ ኮሌስትሮል የምንለው የፋት የጮማ ክፍል ነው፣ ጨው፣ እንደዚሁም ደግሞ የምግቡ ብዛት። ለዛ ሪሰርች ሰራሁኝ። ጥሩ ውጤት ነበረው። ሪሰርቹ በሪፈሪድ ጆርናል ፐብሊሽድ ሆነ። ከዓለም ሁሉ ያንን ሪዘልት እንድንልክላቸው ብዙ ይደርሰን ነበር።
እና that was a successful research ሌላ ደግሞ ወተት ላይ እሱን ልቀጥል ነው የወተቱ ሪሰርች እንዴት ነው ነጭ በሙሉ ፕላስ ኢትዮጵያ ውስጥ ያሉ ኖማዶቹ ከነሱ በስተቀር ሌሎቻችን ወተት ስንጠጣ ሆዳችንን ይነፋዋል ይሄም የሚሆንበት ምክንያት ወተት ውስጥ ላክቶስ የሚባል ስኳር አለ all animal products ስኳር የላቸውም ስኳር ያለው ወተት ውስጥ ብቻ ነው ያ ወተት ላክቶስ ይባላል ሁለት ሞለኪውል ኦፍ ስኳር አለው ያንን የሚፈጭ ኤንዛይም የለንም ነን ዋይትስ ጥቁሮች በሙሉ ጥቁሮች ስልሽ አፍሪካ ብቻ ሳይሆን ኤሺያኖችም ስፓኒሾችም አሜሪካን ኢንዲያንስም በሙሉ ያንን ሪሰርች ሰርተን እኔና ኮሊጎቼ አገኘ ነው ያ ችግሩ ምን እንደሆነ ስናገኘው አሁን አሜሪካ ውስጥ በሙሉ ላክቶስ የሚባለው ወተት ውስጥ ያለው ስኳር ተፈጭቶ ሃይድሮላይዝ ሆኖ ከዛ በኋላ አሁን አሜሪካ ላክቶስ የተፈጨ ሚልክ በየቦታው ታገኛለሽ so that was a successful ለዚህ ሁሉ ውጤት በፕሮሰሱን ካደረጉት መካከል አንደኛው አንቺ ነሽ ማለት ነው ሌላኛው እንግዲህ እኛ ሀገራችን ላይ ጥቁር አንበሳ ሚልክ እንደምንላቸው ሆስፒታሎች ደግሞ ማግኔት የሚባል ሆስፒታል አለ አሜሪካ ነገር እዛ ትሰሪያለሽ ነርሶችን ታሰለጥኛለሽ በሰራሻቸው ሆስፒታሎች ሁሉ ደግሞ አዋርዶች አግኝተሻል እንዲህ ስኬታማ ሴት እንድትሆኚ ዛሬ ላይ እንድትደርሺ ሚስጥሩ ምንድነው የሚለው እንድናነሳ ፈልጋለሁ የሴቶች ቀን ምን እንደሆነ በተለይ ለሴቶች መረዳዳት ያስፈልገናል መደጋገፍ ያስፈልገናል በሰራሁባቸው ሆስፒታሎች ውስጥ በሙሉ ያለነው ሴቶች በማስተማር ኢን ሰርቪስ እንለዋለን ማለት አሁን አዲስ መድኃኒት መጣ ወይ አዲስ ፕሮሲጀር መጣ ሲመጣ ያንን በማሰልጠን እንዴት አድርገው እንደሚይዙት እንዴት አድርገው እንደሚያሰጡት እንደሚያጠኑት በመርዳት በጣም ፓርቲሲፔት አደርግ ነበር ብዙ ሰርቻለሁ በሆስፒታሎቹም ውስጥ በአሜሪካን ሀገር ማግኔት ሆስፒታል የሚባል አለ ማግኔት ማለት ኤክሰለንስ ኢን ነርሲንግ ማለት ነው እዛ ሆስፒታል ተፈላጊነት አለው ያንን ለዛ ለማድረስ ዋን ከሰራነው ሰዎች አንዷ እኔ ነኝ ይሄም ፍሎሪዳ የሚገኘው ፍላግለር ሆስፒታል የሚባል ሆስፒታል ነው እዛ ውስጥ ያሉትን በማሰልጠን በስራ ላይ ሁሉ ጊዜ ኢን ሪቪው በመስጠት አፕዴት ታደርጋቸዋለሽ ኮምፒተንት ታደርጋቸዋለሽ ማንንም የመጥቶ ኖክ ዳውን እንዳያደርጋቸው በተለይ ኢትዮጵያውያኖች ሳገኝ ልዩ ፊሊንግ አለኝ ለኢትዮጵያውያኖች ያገሬ ሰዎች ናቸው I go out of the way to help እንኳንስ ሰራተኞቹን ትተሽ በሽተኛ ኢትዮጵያዊ ሲመጣ ያለኝ ፊሊንግ ሌላ ነው I go the extra mile ለሁሉ ሌላው ትልቁ ነገር እኔ በኢትዮጵያዊነቴ ኮርቼ ማንነቴን በኢትዮጵያ በእኔ እንድትታወቅ ነው ማረገው ለምሳሌ ምሳሌ ልሰጥሽ ፈልጋለሁ እዚህ ላይ አንድ ጊዜ አንድ በሽተኛ ነበረኝ ጭንቅላቱን የብሬን በዚህ ካሮቲድ አርተሪ የሚባል አለ ክሎክ ከሆነ ስትሮክ ያመጣል እና እሱን ሰርጀሪ አድርገን ኮንሺየስሊ ነው ምናነ 100% አናስተኛቸው እንጠይቃቸዋለን መጣው አሰስ አደረኩትና በደንብ አየሁት today is your lucky day አልኩት ዛሬ እድለኛ ቀንህ ነው አልኩት ለምን አለኝ እንዴ አንደኛ ችግርህን ፈታንልህ ሁለተኛ ይሄውና የንጉስ ሰለሞን የንግስት ሳባ ዲሴንዳንት ከኢትዮጵያ የመጣች ነው really አለኝ yes can I shake your hand አለኝ sure እና ያ ለኔ በኢትዮጵያዊነቴ እዚህ ደርሼ አገሬን በመልካም ስራ ማስተዋወቄ በጣም ደስ ይለኛል በጣም ያኮራል
እኔ ራሱ ዓለም አቀፍ ሳይንቲስት ናት ዛሬ ከኔ ጋር ቆይታ የምታደርገው ብዬ ሳስብ የተሰማኝ ደስታ በቃ ሌላ ነው እና ከአንቺ ጋር እንደዚህ ቁጭ ብሎ ማውራት በራሱ ትልቅ ትምህርት ነው። የአባቴ እገዛ ተጨምሮበት ዛሬ እዚህ ላይ ደርሻለሁኝ ብለሻልና ያም ይመስለኛል ሀገርሽን መውደድሽ መጥተሽ ሀገራችን ውስጥ ያሉ ትልቅ የከፍተኛ የትምህርት ተቋማት ላይ ስልጠና ትሰጫለሽ፣ ትምህርት ትሰጫለሽ። ስለሱ እንጫወትና ደግሞ ሌላ ደስ ይያለኝ። እኔ አገሬን ለመርዳት ያለኝ ጉጉት ቀላል አይደለም። ኮቪድ ከመምጣቱ በፊት 2-3 ጊዜ ተመላልሼ በመጀመሪያ ጊዜ የመጣሁ ጊዜ የራሴን እንትን አድርጌ የራሴን ኢኩዊፕመንት የራሴን የሚያስፈልገውን በሙሉ አዘጋጅቼ ባህር ዳር ዩኒቨርሲቲ ባህር ዳር ሆስፒታል ሄጄ ስለ ሪከቨሪ ሩም ሰርጂካል ፕሮሲጀር ምን ማድረግ እንዳለባቸው በሽተኛውን እንዴት አድርገው እንደሚያዩ ያለውን ሁሉ ስቴት ኦፍ ዘ አርት የሆነውን እኔ የማውቀውን አካፍዬ አስተምሬ ሄጃለሁ። ዛት ጊቭስ ሚ ፕሌዠር። እንደገና ከዛ በኋላ ከ2 ዓመት በኋላ ከኮቪድ በፊት 3 ዓመት በፊት ይሆናል እዚህ ሚሊኒየም ዩኒቨርሲቲ መጥቼ ኢንተርኖችን ነርሶችን የአንድ ሰሚስተር ስራ በአንድ ወር ሰመር ኮርስ የምንለው አለ። በቀን ብዙ ሰዓት አጠራቅመሽ የሰሚስተሩን በአጭር ጊዜ የምታደርጊው ሰጥቼ ሆስፒታል ውስጥ ያሉትን በሽተኞች ምን መደረግ እንዳለበት በሜዲካል አስፔክቱ ብቻ ሳይሆን በኒውትሪሽን አስፔክቱ አስተምሬ ሄጃለሁ። and that gives me pleasure as well። ሌላው ነገር ደግሞ ብዙ ፒፕል ቱ ፒፕል የሚባል የሳይንቲፊክ በኢትዮጵያውያኖች የተቋቋመ አለ። እሱም ላይ ብዙ አርቲክል እጽፋለሁ። እኛ የአፍሪካ ያለነው ሰዎች በጠቅላላ ኢትዮጵያ ብቻ ሳይሆን የሰለጠኑት አገሮች መጥፎ ሀቢታቸውን ወስደናል። መጥፎ ሀቢታቸው ያበላላቸው ማለት ነው እና ትልቁ ችግር በአሁኑ ጊዜ ኦቤሲቲ ነው ወይ በጣም መወፈር። ኦቤሲቲ ለብዙ አይነት በሽታ፣ ለስኳር በሽታ፣ ለደም ግፊት፣ ለሀርት አታክ፣ ለስትሮክ፣ ለጉልበት ችግር፣ ለካንሰር የሚልከን እሱ ነው እና ይሄንን ሁሉ አቮይድ ማድረግ የምንችለው ዳይታቸው ምግባቸውን ከተቆጣጠር ነው። እንዳነበብኩትና እንደሰማሁት ከሆነ ኢትዮጵያ ውስጥ ዳያቤተስ የስኳር በሽታ በጣም 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 ራምፓንት ነው እና በዚህ በኩል ለመርዳት እፈልጋለሁ ወደፊት ማለት ነው። በብለድ ፕሬሸሩን በኩል በግፊቱን በኩል ለመርዳት እፈልጋለሁ። ይሄንን በማስተማር ነው ልሻሻል የምንችለው። አንቺም የኒውትሪሽን ባለሙያ መሆንሽን በራስሽ ሰውነት እያየሁት ነው። በቃ ቀልጥፍ ያልሽ ቅልጥፍ ያልሽ ራስሽን ጠብቀሽበታል በደንብ። አንቺም እዚሁ የሆነ አንድ ነገር አልነገርኩሽም፣ ተመልከቺ። አንቺም እንደዛው ነሽ። አመሰግናለሁ። ዓለም አቀፍ የሴቶች ቀን አንቺ በተማርሽበት አካባቢ ኒውዮርክ ነው የተጀመረው። አሁን ላይ ኒውዮርክ አካባቢ የሴቶች ቀን እንደተጀመረበት እንደ ኢትዮጵያ አቆጣጠር 1908 ላይ የተጀመረው ረጅም ዓመታትን አስቆጥሯል። ላነሱት ጥያቄ መልስ አግኝተው ወደ ተግባር የገቡ ይመስለኛል። እኛ ሀገር ደግሞ 48 ዓመታትን አስቆጥሯል። በየዓመቱ የሴቶች ቀን እያልን እናከብራለንና መተሽ ከፍተኛ ትምህርት ተቋማት ላይ ያሉትን ወጣት ሴቶች ማይተሻል። እውነት ቀኑን እንደምናስበው እንደምናከብረው ለውጥ አምጥተንበታል ወይስ ምንስ ነው ማድረግ ያለብን የሚለው ላይ እንደ ሴትም እንደ መምህርም እንደ ሳይንቲስትም ሀሳብ እንድትሰጭኝ እፈልጋለሁ። ለውጥ መጥቷል ብዬ አምናለሁ። ለውጥም የመጣው ይሄንን ስናከብር የሴቶች ቀን ስንል ምን እንደተደረገ፣ ምን መደረግ እንደሚገባው፣ ወዴት መሄድ እንዳለብን፣ እዛ ለምንሄድበት ልንደርስበት የምንፈልገው ቦታ ለመድረስ የሚያስፈልገን ነገር ምንድነው ብለን በመጠየቅ ይሄንን ኦርጋናይዜሽኖች የተለያዩ ኦርጋናይዜሽኖች አሉ። እነሱ ይሄንን በማሳካት ያንን ኢንፎርሜሽን በማሰራጨት ብዙ በአሜሪካም ሆነ በዚህም ሀገር እናንተ ከኔ የበለጠ ታውቁታላችሁ ብዙ እድገት ተደርጓል። ግን ወደፊትም ገና ብዙ የምንሄደው አለን። በተለይ በዲቨሎፒንግ ካንትሪስ ውስጥ ብዙ በሴቶችና በወንዶች መካከል ያለው ልዩነት ጋፑ ሲል ትልቅ ነው እና ያንን ለማጥበብ
እየተማርነው ስራ ላይ ያለነው የተለያዩ ኩባንያ ያላቸው እንደዚህ አይነቱን ኦርጋናይዜሽን ሰፖርት በማድረግ በመደገፍ ወደምንፈልግበት ወደምንራመድበት ያንን እርምጃችን እንድናስተካክል እንድንረዳዳ ያስፈልጋል ብዬ አምናለሁ። የሳይንቲስት ናት ዶክተር ናት እያልን ነው ደግሞ በዚህም ደግሞ የስነ ጽሁፉ ጉዳይ አለና እሱን እናንሳ። ምን አነሳሳሽ ግጥም ለመጻፍ? በተፈጥሮ ነው ወይስ ፍላጎቱ ነው ኖሮሽ ያነሳሳሽ የሚለው? የተፈጥሮ ነው። የግጥም መጻፍ ችሎታዬ ቁጭ ብዬ ትልቁ ነገር ለማንኛውም ሰው ማንበብ መውደድ አለብን። ከማንበብ ነው ብዙ ነገር የምናገኘው እና ማንበብ እወዳለሁ። በተለይ የማነበው ብዙ የሳይንስ አርቲክልስ ነው። ብዙ የሳይንስ ነገር ሳይንስ ካልሽኝ አልጎ ኤኒዌር የትም እሄዳለሁ። ግጥም የናቹራል ስጦታዬ ነው። ቁጭ ብዬ ስለ ሀገሬ እጽፋለሁ። ጸሎት በማደርግ ጊዜ ከእግዚአብሔር ጋር የምነጋገረው በግጥም ነው። ግጥም እጽፋለሁ። ሌሎችም ሁላችንም በአንድ ስራ ብቻ ወይ በአንድ ፕሮፌሽን ብቻ መሄድ የለብንም ብዬ አምናለሁ። ኢትዮጵያውያኖች ጎበዞች ናቸው። ያንን ጉብዝናቸውን ግን ቻናል ማድረግ አለብን። ይሄም እንግዲህ የወላጆች ስራ ነው፣ የኮሚኒቲው ስራ ነው። ሁላችንም ኮንትሪቢዩት አድርገን ኢትዮጵያችን ከፍ እንድትል እንድናደርግ። በተለይ እናቶች በጣም በጣም ትልቅ ሮል አላቸው እዚህ ላይ እና ለእናቶች ሁሉ በያሉበት ክብር ይግባቸው፣ የተመሰገኑ ይሁኑ። ይሄንን ሁሉ ለዚህ ሁሉ የበቃ ነው በእነሱ ነው። አባቶች ብዙ ጊዜ ውጭ ነው የሚሰሩት። እናቶቻችን ግን ሼፕ ያደረጉን እንዲህ ያደረጉን እነሱ ናቸው። ስኬታማ ሴቶች ስንል ወጥተው በአደባባይ ላይ ስራቸው የሚታይላቸውም ሳይሆን በቤት ውስጥ ያለች የቤት እመቤትም ትዳሯ እንዴት መምራት እንዳለባት፣ ልጆቿ እንዴት ማስተማር እንዳለባት አውቃ ያንን በስነ ምግባር አነጻ ለቁም ነገር ማብቃቷ በራሱ ስኬት ነው። ብዙ ቻሌንጅ ከሁሉም የበለጠ ቤት የሚውሉ እናቶች ውጪ ከምንውለው ማለት የውጪ ስልሽ በፕሮፌሽን ከምንሰራው የበለጠ ኮንትሪቢዩሽን ያላቸው ለልጆቹ እድገት፣ ለልጆቹ ዕውቀት በእኔ አስተሳሰብ ብዙ ክሬዲት ለነሱ ነው የሚገባው። ምክንያቱም ሪኮግናይዝ አናረገውም። ያንን የቤት እመቤቶች ሲሆኑ ስራ የሌላቸው ነው የሚመስለን፣ ግን ትክክል አይደለም። ልጅ ማሳደግ it takes a village ብላለች ሴትዮዋ to bring this child እና እናቶች የሚገባቸውን ቦታ አልሰጠናቸውም። ይገባቸዋል። ሴት ልጅ በኢኮኖሚ ራሷን ሳትችል ለቤት ውስጥ ሆና የወንድ ልጅ የምትጠብቅበት ሁኔታም አለ። ግን ደግሞ ወጥቶ ሰርቶ ራስን መቻል ደግሞ ሌላ መተጋገዝም ነው፣ ህይወትንም መምራትም ነው እና ከሴት ልጅ እኩልነት የሴቶችን ቀን ከምናከብርባቸው ጉዳዮች አንዱ ደግሞ የኢኮኖሚ ጉዳይ ነው። እና አዎ እዚህ ላይ እንደው ምን አይነት ሀሳብ አለሽ? ምን ትይኛለሽ? ኢኮኖሚ ህይወታችንን ወደድንም ጠላንም ኮንትሮል ያደርገዋል። እንዳልሽው ሴቶች ብዙ ጊዜ ውጭ ካልሰሩ ያላቸው ችግር ከፍተኛ ሊሆን ይችላል። ግን ለምሳሌ በጎን አንዳንድ ነገር መስራት የሚችሉ ከሆነ ሱቅ ቢከፍቱ፣ ቢነግዱ፣ ሌላ ነገር ቢሰሩ፣ ዕውቀት ካላቸው በትርፍ ጊዜ ቢያስተምሩ። አሁን ለምሳሌ ልጆች አፍተር ስኩል አለ አይደለ? እንደሱ አይነት ነገር ቢሰሩ፣ ቤቢሲት ቢያረጉ፣ ገንዘብ የሚያስገኝበትን መንገድ ቢፈልጉ። በተቻለን መጠን ዕውቀት ያስፈልገናል። ያለንን ሪሶርስ በደንብ አሎኬት አድርገን ለማዋል የሚያስፈልግ ዕውቀት አለ። እኔ እናቴን ሳስብ አሁን አታውቅም የኔ እናት። ነገር ግን ያንን ሁሉ ልጅ ጠዋት ተነስታ ቁርስ አብልታ ደብተራችንን እንኳን የት እንዳለ አናውቅም። ጧት ኤቭሪባዲ ተነስቶ ሁሉ እማዬ ደብተር የት ነው? እማዬ እርሳሴ እንዴ? እናት ተማሪዎቹ እናንተ እኔ ለምን ትጠይቁኛላችሁ ትላለች። ሲዛት እንደዛ አይነት ጎበዝ እናቶች ናቸው። ያንን ያላቸውን ሪሶርስ
በስነ ስርዓት አድርገው እንደም አብቃቅተው ከወር የሚያደርሱ በብልሃት የተፈጥሮ እንትን አላቸው፣ እውቀት አላቸው። እውቀት ትምህርት ቤት በመሄድ ብቻ አይደለም። በተፈጥሮ የተሰጠሽን በዘልምድ የምታረጊውን ሁሉ በደንብ አድርገሽ ትማሪያለሽ። ደግሞ ከእናት ከልጅ ከእህት ከአክስት ከወንድም ይሄ ሁሉ ይመጣል። በጣም ደስ ይላል። ያነሳንበት መግቢያ ሀሳባችን እንግዲህ ሴት ልጅ ዛሬ ላይ ቆማ ስኬታማ ሆና እንድናይ ያደረጋት ብዙ ስትራግል አለ፣ ከጀርባዋ ወደ ኋላ የሚጎትታት ነገር አለ ስንል ነበርና ለህልማቸው ለመድረስ ስኬታቸውን በእጃቸው ለመጨበጥ እየጣሩ ያሉ ሴቶች አሉ። በዚህ ውስጥ ደግሞ ብዙ የሚያጋጥማቸው ፈተና አለና ይሄንን ፈተና እንዴት ይወጡት፣ እንዴት ወደ ህልማቸው ይቅረቡ የሚለውን ሀሳብ እናንሳና ማጠቃለል። ሰው ሁሉ የተለያየ ህልም አለው፣ የተለያየ ምኞት አለው። ያንን የተለያየ ምኞት እዚህ ቦታ ለመድረስ የሚያስፈልገኝ ምንድነው ብለን መጠየቅ አለብን። ያንን ካወቅን በኋላ እነዛን ነገሮች ለማሟላት መሞከር። አንደኛ ሪሶርሳችን ምንድነው ያለን ልንጠቀምበት የምንችለው የሚረዳን ማን ነው? ከሚያውቁ ሰዎች፣ ከቤተሰብ፣ ከጓደኛ በመመካከር እውቀት ሼር በማድረግ ችግር ሲያጋጥመን እዛ ዓላማችን ላይ ለመድረስ ችግር ሲያጋጥመን መተው የለም። ይሄኛው መንገድ ቢዘጋ ሌላ መንገድ መፈለግ ይኖርብናል። ይሄንን ለማድረግ በጣም ትዕግስተኛ መሆን ያስፈልጋል። ጠንካራ መሆን ያስፈልጋል። ይሄንን አልፌው እዛኛው ጋር ደርሳለሁ ብለን በጥንካሬ ውሳኔ መስጠት አለብን። ያንን አቺቭ ማድረግ አለብኝ ብለን ካሰብን ሚንስ ይኖረናል ብያምናለሁ። እኔ ለራሴ በራሴ ባሉኝ በሄድኩባቸው መንገዶች ብዙ ችግር ሲገጥመኝ ብዙ ጊዜ ቆሜ ቁጭ ብዬ አስባለሁ። ይሄኛው መንገድ ከተዘጋ ሌላው በየት ነው የምሄደው? ማንን ነው የምጠይቀው? እርዳታ መጠየቅ መቻል አለብን። ያ እርዳታ የት እንዳለ ማወቅ አለብን። እና እነዚህን ማጠንክ ግን ጓደኛም ያስፈልጋል፣ ሰፖርት ሲስተም ያስፈልጋል በዚህ ላይ ብያምናለሁ። እውቀት ሴትና ወንድ አይልም። በአሁኑ ጊዜ ወንዶቹም ሴቶቹም ተደጋግፈን ወደፊት ለመራመድ ያለንን ዓላማ እግብ ለማድረስ ብንደጋገፍበት ብንረዳዳበት የበለጠ ውጤታማ ሊሆን ይችላል። እኔ ምኞቴ አሁንም ወደፊት ኢትዮጵያ መጥቼ ኢትዮጵያን ለመርዳት በሕክምናውም ሆነ በኒውትሪሽኑም ሆነ በተለይ የስኳር በሽታንና የግፊት በሽታን ለመቆጣጠር ለኢትዮጵያ ሕዝብ እርዳታ ማድረግ እፈልጋለሁ። ማንኛችንም በሄልዝ ኬር ደረጃ ያለን ሰዎች ለማንኛውም ኢትዮጵያዊ እጃችንን መዘርጋት አለብን፣ መርዳት አለብን፣ ማስተማር አለብን እና ሆፕፉሊ ተስፋ አደርጋለሁ ይሄ እድል ኖሮኝ የሀገሬን ሰው ልረዳ ላስተምር እግዚአብሔር እንግዲህ እርዳታውን ይጨምር። የሱ ፈቃደኛነት ነው። እኔ በበኩሌ ያሳካልሽ። እሺ በጣም አመሰግናለሁ። ዛሬ እንግዲህ በቡና ሰዓት ዓለም አቀፍ ሳይንቲስት የሆነችውን ዶክተር አሰጋሽ ጸጋዬ ጋራ ተጫወትን። ከሴቶች ቀን ጋር ተያይዞ ሴቶችን የተመለከቱ ጉዳዮችን እያነሳን ነው ቆይታ ያደረግነው። እሁድን በኢቢኤስ ይቀጥላል። ጥሩ ጊዜ ይሆነላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።